ውስጥ እየተመለሰ ያለው ጥያቄ እንድትመልሽልኝ ነው። ስንቴ ነው የምትጠይቂኝ? ለልጄ ብዬ ልጄ ጥሩ ህይወት እንዲኖረው። ማሚ እኮ ክፉ አይደለችም። ልጄ ያሳድግልኝ ማለት ትችይ ነበር። እንደዛ ብል እንደ እህቷ ልጅ እንጂ እንደ ልጇ አልነበር የምታሳድገው። ታዲያ እሱ ምን ችግር አለ? እኔ ድል የሆነው ምንም ነገር የለኝም። በእኔ ድል እሱም እንደኔ ምንም አይኖረውም ነበር። አልገባኝም። ወዴት ነው? እዚች ነው ቦታ ደርስ ብለን መጣ። ቆይች ልጅ የመጣችበትን አለማረስተው ነው ቢን ፈቅደህላት ነው? እሷ መቼ ረሳውታለች? እሺ ለማንኛውም መጣ። ነፈዝነሽ ምን ማድረግ ነበረብኝ? ልብስሽን ቀይሪና ነይ ሲሉሽ ትታለያለሽ እንዴ? የ1 ዓመት ልጅ እንኳን በዚህ ነገር አይታለልም። እኔ ታዲያ እንደዚህ ያደርጋል ብዬ መቼ ገምታለሁ? ይሄ እኮ ነው ችግርሽ። ቆይ ላስረዳሽ። ምንም እንድታስረጅኝ አልፈልግልሽ። ለሷስ ቢሆን በዚህ እድሜዋ በሊስ ትታሰር ጥሩ ነው እንዴ? እንዴ እርጉዝ ናት እንዴ? ኧረ አያደርገው። እስማ እስኪ አታድርቂኝ በእናትሽ። ወይ ወጥቼ ልፈልጋቸው እንዴ? የት ብለሽ ነው የምትፈልጊው? ሞኛ ትሆኚ እንጂ። እድል እያስጨነቅሽኝ እኮ። ምንድነው ሌላ ጭንቀት? ያለብኝ ጭንቀት ይበቃኛል። ቢኒ እስካሁን እኮ አልመጡም። ይሄን እኮ አላማቸውን እየቀጩ ነው። ምን እያደረግሽ ነው? እንዴት ይታይብሻል እኮ እናትሽ እንዳጠረጠርሽ ብቻ። የራሷ ጉዳይ። ቆይ አንቺ ምን እያደረግሽ ነው? ጥቅምሽ ምንድን ነው? ማለት አልገባኝም። ቢኒ ምንሽ ነው? ኧረ እንሂድ በቃ። ቢኒ ወይ እድል እያስጨነቅሽኝ እኮ። ምንድነው? ቢኒ በተደጋጋሚ ሽማግሌው ጋር ሄዶ እድል የማሚ ልጅ ናት እንደ እያለ ምንም እንኳ በግልጽ ባይነግሩት ጫፍ ጫፉን ነግረውታል። እንግዲህ ሽማግሌው እድል ራሷ ብሌን እንደሆነች የሚያስረዳ አንዳንድ ቃላቶች ከሽማግሌው ላይ አይቷል። ነገር ግን ገነት ምንም እንኳን ብታሳድገኝ ወላጅ እናቴ አይደለችም የሚል ሀሳብ አስቦ ነው መሰለኝ በፍጥነት ያልሆነ ነገር ውስጥ ገቡ። በጭራሽ ሊታሰብ የማይችል ነገር። ለምንድን ነው እንደዚህ ያደረጉት? ራሷ እድል ለምን እዚህ ውስጥ ገባች? እንዴት እንደዚህ አደረገች? እንዴት እንደዚህ ፈጠነች? እንደዚህማ አይሆንም። ቀስ ብለን መቆየት መጠናናት አለብን ማለት ስትችል እንዴት በአንድ ጊዜ እዚህ ላይ ልታደርግ ቻለች? እንዴት በአንድ ጊዜ ሰው ዘሎ እዛ ፔንሲዮን ውስጥ ይገባል? ለምን እንደዚህ ማድረጋቸው ልክ ነው እንዴ? ልክ አይደለም። ምን ሊያስተምሩ ነው? በጭራሽ መቅደርደር እንኳን የለባትም እንደ ሴት ልጅና እንደ አንድ ኢትዮጵያዊ ዘሎ ሰው እዛ ላይ። ኧረ ልክ አይደሉም። ኧረ ልክ አይደሉም እንዴ ቢኒ። እንግዲህ ወንድ ልጅ ነው፣ ሴት ልጅ ግን እድል ልክ አይደለችም በጭራሽ። እንደዚህማ በአንድ ጊዜ እንደዚህ ውስጥማ መግባት የለብንም። በዛ ላይ እኔ ገና ሰው ቤት እየሰራው ነው ማለት ነበረባት። በዛ ላይ ገና ተማሪ ነኝ። እንዴት እዚህ ውስጥ እገባለሁ? ገና ብዙ ዓላማ ያለኝ ልጅ ነኝ ማለት ነበረባት። አልተደረደረችም። እሺ ብላ ውዛ ውስጥ ገባች። በእርግጥም እስቲ እንግዲህ ዱርዬ ነህ አትበይኝና ዱርዬ መሰልኩ እንዴ እንዳትኝ እንጂ ወይን እንጠጣ ሲላት እሺ በቃ እንጠጣ ነበር ያለችው። እነሱ ግን ወይንም ሲጠጡ አልታዩም። ዘለው ፔንሲዮን ውስጥ ገብተዋል። እንዴት እንደዚህ ልክ አይደለም። በእውነቱ እንደኔ ልክ አይደለም። ወጣቶች ናቸው ሁለቱም። ለወጣቱ ምን እያስተማሩ ነው ማለት ይቻላል። ተማሪ ናት፣ ገና ልጅ ናት፣ ገና ብዙ ነገር ይጠበቅባታል። ገነት እናቷ መሆኗን አታውቅም። ወላጆቿን የምትናፍቅ ልጅ ናት። እንዴት ነው ቶሎ እዚህ ውስጥ የገባችው? ተማሪ ነኝ የሰው ቤት ነኝ ብላ እንዴት አልተግደረደረችም? ቢያንስ እንደው እንደ ሴትና እንደ ኢትዮጵያዊ እንዴት ነው ምንም ሳይመስላት እንደው ቢያንስ እንደው ከዛ ብቻ ከባድ ነው። እዛ ውስጥ እኔ ካልጋ ውስጥ ሲወጡ በጣም ትሳቀቃለች። ለምን እንዲሆነ ትላለች ብዬ ስጠብቅ በጨራሽ ምንም አልመሰላት። ጨራሽ ወደ ቤት እንሂድ መቼ ትላለች እንዴ! ልክ ነው እንዴ? ልክ አይደለም በእውነቱ። እኔ የራሴን ሀሳብ ነው እየሰጠሁ ያለሁት፣ የሌሎቻችሁን አላውቅም። ብዙዎቻችሁ ምን አስባችሁ እንደሆነ የማውቀው ነገር የለም። ግን እንደኔ ለምን ዘለው እንዴት እዛ ውስጥ ገቡ? በጣም ሁለቱም በጭንቀት ነበሩ። በእርግጥም እሷም የቢኒና የሮማን ነገር ያስጨንቃታል። እሱ ደግሞ እድል የገነት ልጅ ናት የሚለው ነገር ያስጨንቀዋል። ጭንቀት ውስጥ ነበሩ። ፈታ ብለን እንንጣ፣ ወጣ ብለን ቡና ጠጥተን እንንጣ ብለው ለወይዘሮ ገነት አስፈቅዶ ነበር። እዚህ ጋር ደግሞ ሜላትና ገነት እያበዱ ናቸው። እንዴት እንደዚህ ይደረጋል? እንዴት ከእሷ ጋር ትላለች ሮማን። ገነት ደግሞ ምን ችግር አለው? ልቅም ያለች ከጸባይ ጋር ቆንጅዬ ናት። ምን ይጎልባታል? ደግሞ ወጣቶች ናቸው፣ የፈለጉትን ያርጉ ብላ ፈቅዳ ነበር። ነገር ግን እንዴት ትናንት የመጣች እድልን ይዞ እኔ አብሮ አደጉን ትቶኝ ሄደ እያለች በቅናት ድብን ብላ ነበር። በእርግጥም አሁን እዚህ ጋር ለሜላት ጥሩ አጋጣሚ ነው የሆነላት። ምክንያቱም እድልና ቢኒ እንግዲህ እህትና ወንድም ናቸው። ነገር ግን በፍጥነት ቶሎ ብለው የማይገባ ስህተት ውስጥ ገቡ። ሮማንም በጭንቀት በጣም ስታብድ የነበረው እህትና ወንድም ፍቅር ውስጥ ገቡ እያለች ነበር። በእርግጥ የራሷ ስህተት ነው ይሄንን ያደረገው። በግልጽ ባለመተዋወቃቸው ነው እንግዲህ እህትና ወንድም መሆናቸውን እንግዲህ
ትልቅ ስህተት ውስጥ የገቡት ወይም ያስገባቸው። በእርግጥም ቸኮሉ። ሰው እንዴት በአንድ ቀን እንደዚህ ውስጥ ይገባል? ልክ አይደሉም ሁለቱም። በተለይ እድል ወንድ ልጅ ወንድ ነው፣ ሴት ልጅ ግን ከእንደዚህ ነገር መቆጠብ ግድላታል። በዛ ላይ ደግሞ ገና ተማሪ፣ ገና የሰው ቤት እንዴት እንደዚህ ይደረጋል? በጭራሽ ልክ አይደለችም ብዬ ነው እንደኔ የማስበው ማለት ነው። ለሁሉም ደግሞ ሮማን እንግዲህ ቢንያምን በስተመጨረሻ ቢንዬ ሮማን ወላጅ እናት ናት የምትል እንግዲህ መርዶ አርድተዋለች። ቢንያም ያልጠበቀው ነገር ሲያያት የሚጠላትና እዛ ቤት እንዳያት አልሻም፣ በጭራሽ ላያት አልፈልግም ያላት ሴት እናትህ ናት ሲባል አቤት ድንጋጤ! በጣም እጅጉን ደንግጧል። ምንስ ሊያደርግ ይችል ይሆን? ወይዘሮ ገነትስ ይሄን ነገር መስማቱ አይቀርም። ወደፊት ምን ልትል ይሆን? ቢንያም እንግዲህ እድል የገነት ልጅ መሆኗን ቢያቅም በእርግጥም እኔ የእሷ ልጅ አይደለሁም ማሳደገችኝ እንጂ በሚል ይመስለኛል እንደዚህ አይነት ነገር ውስጥ የገባው። አሁን ግን ደግሞ ሌላ ጸጸት ነው የሚሆንበት። ከእህቴ ጋር ተኛው የሚለው ነገር ጸጸቱ ከአይምሮ አይወጣም። እድልን ብትሆን እንግዲህ ያሰረየ ልጅ እንጂ መቼስ ወንድሜ ነው ብላ ስለማታውቅ ስላላወቀች እዚህ ውስጥ ገብተዋል። ምንም እንኳን ቢቸኩሉ ሁለቱም ለሁሉም አሁን እህትና ወንድምነታቸው ሲታወቅ ለሁለቱም የህሊና ጠባሳ ነው የሚሆንባቸው። በአንድ ቀን ስህተት ይህን ነገር ማድረጋቸው በጣም ትልቅ ስህተት ነው። ወይዘሮ ገነትስ ቢኒ የሮማን ልጅ መሆኑን ስታውቅ ምን ልትል ትችላለች? መቼም ለቢኒ ያላት ፍቅር ይቀንሳል ብዬ አላስብም። ቢኒ የሚያውቀው ነገር የለም። ስህተቱ የሮማን ነው። ምክንያቱም ሮማን ሀሳቧ ለምን እንደዚህ አደረግሽ? ለምንድን ነው ከማደጓ መጣ ያልሻት? ልጄ ነው ብለሽ ብትሰጫት እህትሽ አይደለች ታሳድገዋለች ስትላት፣ እኔማ ምንም የሌለኝ እንደ አጋጣሚ ድሃ ስለሆንኩኝ እሱም እንደኔ ድሃ እንዲሆን አልፈለግኩም። ምክንያቱም የእህትሽ ልጅ ነው የእህቴ ልጅ ነው ብላ ካሰበች ምንም ነገር ልታወርሰው አትችልም። ልጄ ነው ብላ ስታስብ ስለምታወርሰው ከእኔ የተሻለና ቅብርር ያለ ኑሮ እንዲኖረው ብዬ ነው ትላለች ሮማን። ልክ ነው እንዲህ ሀሳቧ? የሰውን ልጅ ቀብሮ የራስን ልጅ በሰው ሀብት ማንቀባረር አለ እንዴ? በጣም ትልቅ ስህተት። አሁንስ ጭራሽ በጣም የምታፍርበትና ሁለታቸውም ለዓይናቸው እንዳይዋት በፍጹም አይፈልጉም ብዬ አስባለሁ። ቢኒም ሆነ ወይዘሮ ገነት ከዛ ቤት አብረው ጭራሽ ለዓይናቸውም በጭራሽ እንዳይዋት እንደማይፈልጉ ነው የሚሰማኝ። ሁለቱም ቢሆኑ ቢኒም ቢሆን ካሁን በኋላ ለማወቅ ያክል እንጂ እኔ ካሁን በኋላ መተው ወላጆቼ በፍጹም ልቀበላቸው አልችልም ብሎ በተደጋጋሚ ለእድል ሲነግራት ነበር። ወላጅ እናትህ እንደ ማሚ መልካም ባትሆን ክፉ ሴት ብትሆንስ እያለችው ነበር። እኔ እኮ ካሁን በኋላ መጡም ቀሩም ለእኔ ምንም ትርጉም የለውም ለማወቅ ያክል ነው ብሏል። አሁን ግን ቤቱ ያለችውና ክፋቷን ተንከሏን ሁሉ ጊዜ የሚጠላባት ሮማን እናትህ ናት ሲባል ምን ይሰማዋል? በጣም ከባድ ነገር ነው። በእርግጥም ሁልጊዜ ልጄ ልጄ እያለች አንዳንድ ነገሮች ስታሳየው በጭራሽ በህሊናው አስቦት አያውቅም ነበር። በእርግጥም የእናትነት ፍቅር ነው የምታሳይ ስትለው ኧረ በጭራሽ እሷን ለእናትነት ብቁ አይደለችም ይል ነበር ቢኒ ከዚህ በፊት ለእድል። እድልም ግን ልጇ መሆኑን ስላወቀችና ስለተረዳች አንዳንድ ነገሮች እንደ ቅን አድርጋ ጣል ስታደርግለት፣ እሱ ግን አንድ ቀንም ተረድቶት አያውቅም ነበር። ለሁሉም ወይዘሮ ገነትም እድል ራሷ ልጇ ብሌን እንደሆነች ማወቅ አለባት። ማወቁ አይቀርም። ነገር ግን ደግሞ ሳይንጓተት ብታቅ ጥሩ ነው ብዬ አስባለሁ። የእህቷን ተንኮልና ክፋትም ማወቅና መረዳት አለባት። በእርግጠኝነት አክስትህ በጣም ክፉ ሴት ናት ብሎ ስላሉት ሽማግሌው ይሄን ነገር በግልጽ በጭራሽ ሳይደብቅ እንደሚነግራት ተስፋ አደርጋለሁ። ቢኒ ለወይዘሮ ገነት በመኪና አደጋ አጣሻት ተብለሽ ልብሽ ሲደማ አባት የኖረው ልጅሽ ራሷ እድል ናት ብሎ በእርግጠኝነት የእናቱን የኔ እናት ተብዬዋ እኔም የማላቃት እናቴ ጨካኟና ክፉዋ እህትሽ እንግዲህ ይሄን ነገር አድርጋለች ብሎ በግልጽ ቢነግራት በጣም ጥሩ ነው። የእውነት ወይዘሮ ገነትን የሚወዳት ከሆነ በግልጽ ይሄን ነገር መናገር አለበት ቢኒ ብዬ አስባለሁ። እንደኔ የእሷ ስቃይም ካሳስበው ሁልጊዜ ፎቶዋን እያያዘች እያለቀሰችና ልቧ ሲደማ የሚኖረው ምንም እንኳን የፈለገ ቢሆን እነሱን ስታይ ትንሽ ብትጽናናም፣ ነገር ግን የልጇ ሐዘን ከልቧ በጭራሽ ሊወጣ አይችልም። አልቻለም። ሁልጊዜ በልቤ ይዣ ትኖራለሁ ብላለች። ከዚህ በፊት እኛ እሷን ልናስረሳች አልቻልንም ስትላት ሜላት አንቺ ልጅ ብትወልጂ ያን መጀመሪያ የወለድሽውን ልጅ ትረሺዋለሽ እንዴ ብላለች። በልቤ ትኖራለች እንጂ መቼም አልረሳትም። እና ይሄ ነገር ካስጨነቀው ቢኒ በግልጽ ወደ አሁኑ ብዙ ሳይቆይ መናገር አለበት ለወይዘሮ ገነት። መጀመሪያም እንደ ልጅ ተቀብላ አሳድጋው ስለነበረ ገነት አሁን ደግሞ ይሄን ነገር በግልጽ ቢነግራት በጭራሽ ፍቅሩ ሊቀንስ አይችልም።
ለልጇ ያላት ቦታ የእሱ ያለት ቦታ ሌላ ቢሆንም ነገር ግን በጭራሽ ለእሱ አትቀየርበትም። ምንም የሚያውቀው ነገር የለም። ብትቀየርም ሆነ ከዛ ቤት ብታባረራት ራሷን ሮማንን እንጂ እሱ ላይ ትለውጣለች ብዬ አላስብም። ለማንኛውም እንግዲህ ቢኒ ምን ይሆን የሚያደርገው? እንግዲህ አሁን ወደዛ ቤት ሂዶ ጉሮሮዋን አንቆ አንጠልጥሎ ያወጥቶ ያባረራት ይሆን ወይስ ምን ያደርግ ይሆን? እሱን እንግዲህ በቀጣይ የምናየው ይሆናል። ምን ማድረግ እንዳለበት ቢኒ በጣም ደንግጧል። እንግዲህ ወደዛ ቤት ሂዶ ምን ሊያደርግ ይችል ይሆን? በእርግጥም ሁለቱም ወጥተው ስለቀሩ መቼ ምን ማድረግ አለብን፣ የት ብለን እንፈልጋቸው እየተባባሉ እያለ ሮማንም እንዴት ከእሷ ጋር እያለች በጣም ተናዳ ወይኔ ጉድ እያለች ራሷን ይዛ ስታብድ ነበረ። እንደገና ደግሞ ይህች ሜላት ተብያዋን በቅናት ስትንጨረጨር ነበር። እንግዲህ ወደዛ ቤት ሲሄዱ የማምሸታቸው ጉዳይ ሳይሆን ሩጦ ሮማንን አንገቷን ሲያንቃት ምን ሊሉ ይችሉ ይሆን? ገነትና ሜላት ጭራሽ ደግሞ አምሽተህ መተህ ልጅቷ ጋር ስትንዘላዘል ቆይተህ መተህ አሁን ደግሞ ሰው ታንቃለህ የሚለው ነገር እንግዲህ እሱን በቀጣይ የምናይ ይሆናል። አጓጊ ነው የሚሆነው። ቢኒ መቼስ በጣም ኃይለኛ ስሜት ውስጥ ነው የሚሆነው። ዝም አይላትም። እንደገባ ነው የሚያንቃት ሮማንን ብዬ ነው የማስበው።